ሊዲያም በተራዋ ዛሬ የሴራው ገፈት ቀማሽ ሆናለች። ምክንያቱም ከጓደኛው ከኤርሚ ጋር የተኛችበትን የሚያሳይ ምስል ተቀርጾባታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምንሰነበታችሁ። አቤም ድራማ ክፍል 4ን ይዤላችሁ መጥቻለሁ። አብራችሁ ስላላችሁ አመሰግናለሁ። ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ ማድረጋችሁንም አትርሱ። የኔ ተወዳጆች እኔን ይጠቅመኛል፣ እናንተን ደግሞ አይጎዳችሁም። ስለዚህ ከመጣችሁ አይቀር ላይክ አርጉና ቪዲዮውን ጀምሩ። ሀሳብ አስተያየታችሁንም ኮሜንት ሴክሽኑ ላይ አስቀምጡልኝ። እናም ዛሬ በክፍል 3 ላይ እንግዲህ ሊዲያ በአቤም በጣም አዝና ከጓደኛው ከሜላት ጋር የተኛበትን ፎቶ ምስል አይታ ነበረና እስከ እናቷ እጅግ በጣም አዝና ልቧ ተሰባብሮ ድጋሚ ላይ አልፈልግም አጠገቤ እንዳደርስ ብላው በጣም አዝና ተለያይተው ነበር። መጨረሻ ላይ ግን ጓደኛው ጋር ቀጠሮ ይዛ ሊያስታርቃቸው ወይም ደግሞ ሊያነጋግራቸው ፈልጎ መጀመሪያ ግን እሷን ማግኘት እንዳለበትና ማውራት እንዳለበት ስላመነ ኤርሚ የሁለታቸውን ጓደኛ ነው። ስለዚህ ቀጥሯት ከሱ ጋር ለመገናኘት እናቷን አስፈቅዳ ካፌ ሄዳ ነበር። እያቆም ነው። ካፌም ከሄዱ በኋላ መጠጥ ዛሬ ነው መጠጣት ያለብኝ እያለች እየጠጣች ነበርና ኤርሚ ግን ከዛ በፊት ያው ከሜላት ጋር ሜላትን ስለሚያፈቅራት ትዕዛዝ ተቀብሎ ነበር። እሱም ከሜላት መጠጥ ውስጥ የሆነ ነገር ጨምሮ አብሯት እንዳድርና ምስል እንዳስቀምጥላት በቪዲዮ መልክ ወይም በፎቶ መልክ ትዕዛዝ ሰጥታው ነበር እና እሱን ተቀብሎ ነበር የመጣው። እናም እዚህ ላይ ነበር ያቆም ነው። ያው ጠጡ መድኃኒትም ጨመረባት። ወደ ክፍል ይዟት ሲገባ የሚያሳይ ምስል ላይ ነበር ያቆም ነው። ክፍል 3 ማለት ነው። ክፍል 4 ምን ተፈጠረ ካላችሁኝ፣ ክፍል 4 እንግዲህ በምስሉ ላይ የሚያሳይ አብረው እንዳደሩ የሚያሳይ ምስል እንዳዘጋጀ፣ ነገር ግን አብሯት እንዳላደረ፣ ምክንያቱም ለጓደኛው ታማኝ ስለሆነ አብሯት እንዳላደረ ኤርሚ ለአቤም ቀድሞ አስረድቶት ነበርና እንድትደነዝዝ መጠጡንም እንድትጠጣ ፈቀደላት ማለት ነው አቤም። ምክንያቱም የኔን ስሜት ልትረዳው የምችለው እሷ በዚህ ስሜት ውስጥና በዚህ ህይወት ውስጥ ስታልፈ ነው። አለበተቀረ የኔን እውነት ልታቅልኝ አትችልም። ምክንያቱም ቪዲዮ አይታለች። ስለዚህ የዛችኛዋን ተንኮል እኛ ለዘደ እንጠቀምበታል በሚል ተመካክረዋል ማለት ነው። በዛ መሰረት እንግዲህ ኤርሚ በተባለው መሰረት ፎቶውን ለማንሳት ሞክረዋል። ነገር ግን ምንም ነገር ጫፏን አልነካትም ማለት ነው። ግን ልብሷን አውልቃ ስለነበር እሱም ልብሱን አውልቆ በምስል የሚታይ አስቀምጦ ነበር ማለት ነው። ያንን ለኤርሚ ከላከለት በኋላ ወደ ሜላት ጋር ደወለላት ማለት ትዕዛዙ በተሳካ ሁኔታ ተፈጽሟል አላት። ስለዚህ ቃል ገብታለት ነበር ከሷ ጋር ፎቶ ካመጣህልኝ የምትናፍቀውን ገላ ለአንድ ቀን አያያዝ ታይቶ ልትደገም ትችላለህ፣ ይፈቀድላል ብለው ስለነበር እሱም ደግሞ በጣም ስለሚያፈቅራት እሺ ብሎ ትዕዛዟን የተቀበለው በዛ መሰረት ነበር። ፎቶውን ላክልኝ ቴሌግራም ላይ ስትለው ነው በፍጹም እንደሱማ አይሆንም፣ ቃል የገባሽልኝን ከፈጸምሽ በኋላ ነው አላት ማለት ነው። አታምነኝም ስትለው እንደሱ ማለት ሳይሆን ያው አለ አይደል አላት። ስለዚህ በቃ ፕሮግራም ያዘችና በጣም ለፎቶ ስለጓጓች ቀጠረችው። ምንም ወደ ግራ ወደ ቀኝ አላለችም። ወዲያውኑ ፎቶውን እንዲሰጣት ስለፈለገች ቀጠረችው፣ ሄደች ማለት ነው። እናም አዘጋጅታ ቦታ እሱም መጣ። ቀድማ ግን ለአቤም እህት ለእሙቲ ደውላ ስትነግራት ከእንቅልፏ ላይ ነበረች እና እንዲጧት አይደርስም እንደ ምናምን እያለቻት ነበረ። ሚስጥሩን ስትነግራት ግን በደስታ ወረቀች፣ ጮኸች። ስትጮህ ቤት ያሉት ሁሉ ደንግጠው ወጡ ማለት ነው። ሰራተኛዋም እናቲቱም ምን ተፈጥሮ ነው? ምን ሆነሽ ነው እንደዚህ የጮሽው? ሰይጣን ነው ምናምን እያለች ሰራተኛዋን እያለች ነበርና ሰራተኛዋን ደግሞ እሞቲ አንጓጠጠቻት፣ ያው እንደተለመደው ማለት ነው። ከዛም እንግዲህ እናቲቱም ስሰማ አብረው በደስታ ወረቁ። ወይኔ ደስ አላቸው እላቸዋለሁ። በሰው
መጥፎ ስራ የሚደሰቱ ቤተሰብ ለገንዘብ ብለው ራሳቸውን በእንደዛ አይነት ውስጥ የዶሉ ቤተሰብ ስለሆኑ ማለት ነው። ከዛም እንግዲህ ይህ ፎቶ በእጅ ሳይያዝ ነው የሁሉ ፊሽታ የነበረው። እንግዲህ ሜላትም ያሰበችውን ለማግኘት ስትል ገላዋን አሳልፋ ልሰጥ ነበርና ኤርሚም ገባ ክፍል ውስጥ መጠጣቸውን መጠጣት ጀመሩ። እየተዝናኑ ጥሩ ሙድ ላይ ባሉበት ሰዓት እስኪ ፎቶ ማየት ፈልጋለሁ መጀመሪያ አለችው። ኖ ብሎ ስልኩን አሳያትና ኖ ግን መጀመሪያ ምንፈልገውን ካደረግኩ በኋላ ነው አላት። እና ላሳይ ችግር የለም ብላ ወዳውኑ ወደ አልጋ ላይ ወጣችለት ማለት ነው። ኤርሚ ግን በጣም ታዝቧት በጣም ተገርሞባት እንግዲህ ስሜቱን ተቆጣጥሮ በጣም ያፈቅራት የነበረችው ሴት ምን ያህል የረከሰች እንደሆነች እሱን ደግሞ ሳታፈቅረው ነገር ግን ለጥቅም ወይም ደግሞ ለፈለገችው አላማ ብቻ ገላዋን አሳልፋ ልሰጠው እንደተነሳች ማሰቡን ሲያቅ በጣም አስጠልታው ውርድ አርጓት በጣም ባለጌነሽ፣ ክብረ የለሽም እንዴ በጣም ባለጌነሽ ምናምን ብሎ እሷን ሰድቧት ጥሏት ቁጭ አርጓት ወጣ ማለት ነው። ፎቶን ስጠኝ አለችው። በጭራሽ ልሰጥሽ አልችልም ብሎ ጥሏት ወጣ ማለት ነው። ከዛ እንግዲህ በጣም ተናዳለች። ቤተሰቦቹን ነግራለች። ደስታ በደስታ ሆኗ እሷ ተደስታለች። በቃ ተቃጠለች። በቃ ገለዋለሁ፣ ተጫወተብኝ እሱ ሰው ሆኖ በቃ እኔ ራሴ ክብሬን አሳልፌ ስለሰጠሁት ነው ምናምን እያለች በጣም ተናደደች። ወደ አሁኑ ከነ ሚላት ከነ እሙቴ ጋር ሄደች እና እንግዲህ ለእሙቴ እና ለእናቷ ነገረቻቸው ያለውን። በቃ ችግር የለውም ችግር የለውም ሌላ ዘዴ እንፈጥራለን፣ በቃ ሌላ መፍትሄ ያለ ምናምን። በጣም ነው የተናደደች። በቃ አንቺ ተረጋጊ ምናምን ብለው አረጋጓት። እገለዋለሁ፣ እሱን እገለዋለሁኝ፣ በቃ ኤርሚ የሚባል ሰው እገለዋለሁ፣ ስቅየት ነው ማረገው እያለች እየዛተችበት ነበር። ከቤት ወጣች። ከዛ ግን አቤም ቀጥ ብሎ ሊዲያ ክፍል ምክንያቱም ኤርሚ ነግሮ ስለነበር ሊዲያ ክፍል ገባ ማለት ነው። ሲገባ በድንገት ሊዲያ ደግሞ ከእንቅልፏ ነቅታ ራሷን በጣም አሟት መጠጥ አብዝታ ስለነበረ የተኛችበትን ምን እንደሆነ ሁሉ አታውቅም። መጠጡም አለ መድኃኒቱም አለ። ከዛ ስትነቃ ራሷን እያዞራት ምናምን ለመንቃት እየታገለች ልብሷን እንደወለቀ ስታይ እየደነገጠች ምናምን ድንገት አቤም ከበር ሲገባ የለችም። በጣም ደነገጠች። የመጨረሻ አፏ ተያያዘ። እባክህን ይቅርታ አድርግልኝ፣ እኔ ምንም አላውቅም፣ በቃ ከጓደኛ ጋር ነበርኩ፣ ማታ እየጠጣሁ ነበር፣ ግን መጠጤ ውስጥ የሆነ ነገር አድርጎብኝ እንጂ እኔ በፈቃድ ምንም አትዋሽኝ፣ ቀጣፊ ነሽ ምናምን። ልክ እሷ የእሱን ቪዲዮ ስታይ እንዳለችው ልክ እንደዛ እሱ መለሰላት አጸፌታውን ማለት ነው። በጣም ባለጌ ነሽ፣ ውሸታም ነሽ ምናምን አላት። እኔ ምንም አላደረኩ፣ ምንም አላውቅም፣ በፈቃድሽ ነው አለ። በጭራሽ በፈቃድ አይደለም አለችው። መጨረሻ ላይ አቤን በቃ የኔ ውድ እወድሻለሁ፣ እኔ ስሜቴ እንድትረጅኝ እኔ ያለፍኩበት እንድታልፊው ነው እንጂ ይሄን ነገር አውቃለሁ ከሱ ጋር አድርገው ብየው ነው፣ ግን ምንም አልተፈጠረም፣ አይዞሽ፣ እኔም ልክ እንደ አንቺ እንደዚህ በመድኃኒት ውስጥ አደንዝዘውኝ ነው እና ይቅርታ፣ ምንም አልተፈጠረም፣ እመኚኝ፣ እኔ አምንሻለሁ ብሎ ታረቁ። በጣም ደስ አላት። እውነትን ነው አለች። አዎ ብሎ በጣም ታርቀው እነሱ ደስታ ላይ ነበሩ በሰዓቱ። እንግዲህ የተናደደች እሷም ወጣች። የሊዲያም እናት አዳሯን ሙሉ ልጇ ስለጠፋችባት እየተጨነቀች ነበርና ወደ ቤት ሄደች። ሊዲያ ምን ሆነሽ ነው አለቻት እናቷ። በቃ እንደዚህ እናቴ በቃ ይቅርታ ታርቀናል፣ አምኜዋለሁ ምናምን አለቻት። እና ልትቀጥሉ ሀሳባችሁ ምናምን ፍቅራችሁ ስትላት አይሱን እንኳ አልወሰንኩም፣ ግን ለጊዜው ታርቀናል በሚለው የተነጋገሩ ማለት ነው። ከዛም ድጋሚ ተገናኙ። በምታዩት በምስሉ ላይ ተገናኙ። ቁመው እያወሩ ሳለ እንግዲህ ሚላት ዝታ ስለነበር ከቤት የወጣችው ለሁለት ሰዎች ቀጠረች እንዲደበድቡ ስቅይት እንዳረጉት፣ ነገር ግን እንዳይገሉት የሚፈልጉትን ብር እንደምትሰጣቸው ተነጋግራ ነበር እና እነዛም ሰዎች ኤርሚን መንገድ ላይ አንድ ጊዜ በቆመ ጣሉት እና ደንደሱን ወደቀ ማለት ነው። ገና አንድ ጊዜ ነው የመቱት፣ ግን የመቱበት ቦታው ከባድ ስለነበረ ሳይሞት አይቀርም ብለው እነሱም ደንግጠዋል። ሞንም ትንፋሽም ትኩሳትም የለውም ብለዋል። ከዛም ወደ ሜላት ከቶሎ ርጠው ሄዱ። ሰውየው አምልጦናል ሲሏት፣ ማለት አመለጣችሁ አልያዛችሁትም? አይሞተ ምናምን አሏት። እኔ እኮ ግደሉት አላልኳችሁ ምናምን የተጨናነቀች
በቃ የምታወራውን ሁሉ እነሱ ሪከርድ ቀዷት ብር ሰጠቻቸው። የተባባሉትን አይበቃም አሏት። ምን ማለት ነው የተባባልን? ይሄ ነዋል። እኛ እኮ ሰው ገለና፣ እኔ እኮ ግደሉ አላልኩም፣ አያገባኝም። ሁለተኛ ስልኬ እንዳትደውል ስትል ሪከርድ ስላለ አሰሟት። ደነገጠች። እኔ ባንዴ ታዲያ ይሄን ብር ከየት አመጣለሁ? እኛ ከሀገር መውጣት አለብን ቶሎ። ስለዚህ ከሀገር የሚያስወጣንን በቂ ብር ማምጣት አለብሽ፣ አይመለከተንም ብለው እምቢ ካልሽ ግን እኛ ከተያዝን ይሄው ድምጽሽን ለፖሊስ የምናስረክበው ይሄን ነው ብለው ጥለዋት ሄዱ። እንግዲህ በጣም በጣም ጭንቅ ውስጥ ነው። አንዳንድ ጊዜ ለሌላ ሰው ብለህ ጉድጓድ አትቆፍር፣ ከቆፈርክ ማታርቀው የሚገባበት አይታወቅምና ይባላል። እንግዲህ ለሊዲያ የጠነሰሰችው ጥንስስ የቆፈረችው መቃብር ሁሉ ሜላትን ይዟት እየገባ ነው በእያንዳንዱ ነገር ማለት ነው። እና በጣም ነው የምታሳፍረው፣ በጣም ነው የምታናደው። እንግዲህ ሊዲያና አቤም ግን ጥሩ ጊዜ እያሳለፉ ነበር። እዚህ ጋር ቆመው ከታር ይቅርታ ላታለሁ ብሏል ኤርሚ። ይቅርታ ይጠይቅሻል፣ ተንበርክኮ ይቅርታ ይጠይቅሻል አላት። መጀመሪያ ግን ይቅርታ ካረገችልኝ ራት ጋብዛችኋለሁ ብሏል ሲላት ራቱን ይጋብዘኝና እያለችው እየተቀላለዱ ከራት ግብዣ በኋላ ደግሞ ያንቺንም ጥሩ ምላሽ እሰማለሁኝ እያላት ወደ አሁኑ ለኤርሚ ተደወለለት። ከኤርሚ ካወደቀበት ቦታ ማለት ነው ለአቤም። ምንድነው ሲል ኤርሚ ወድቋል ቶሎ ና ተባለ። እንግዲህ በመኪና ቶሎ ሄደ። ሊዲያንም ወደ ቤትሽ ግቢ በቃ ያለውን አሳውቅሻለሁ ብሏት ወደ ቤቷ ልትገባች ማለት ነው። እሱም ወደ ኤርሚ ጋር ሄደ። በክፍል 5 እንግዲህ ኤርሚ በህይወት ይኖር ይሆን ወይስ ሞቶ ይሆን? የእውነት በህይወት እስካለ ምን ይፈጠር ይሆን? ከሞተስ ደግሞ ብሩን ቶሎ ካላገኘች ሜላትን ያስይዟት ይሆን? በክፍል 5 አብረን የምናይ ይሆናል። የኔ ተወዳጆች እስካሁን አብራችሁ ስለነበራችሁ አመሰግናለሁ። ሰላማችሁ ይብዛ።